ራሷን ስታ ወደቀች። ቢንያም ሞተ። ያሳዝናል። ኢፍራታ በጣም ተናደደች። ገንዘቡን ማን እንደላከው ስላላወቀች እና ያፌት ስለነቃባት። ያፌት በአንድ ቀን 24 ሰዓት ሳይሞላው ከእስር ቤት ተለቀቀ። ጦርነቱ አሁን ነው የጀመረው። ከዚህ በኋላ ኢፍራታን ናታንም ሆነ እንዲሁም ደግሞ ቤዛም ሁሉም ይጠላታል። ምክንያቱም ቢንያም ማለት ለፂ ፍቅረኛዋ፣ ለናታን ደግሞ ምርጥ ጓደኛዋ ነው። ስለዚህ ታውቂያለሽ የገደለው የገዛ ባልሽ ነው ቢንያምን እና ከዚህ ሰውዬ ጋር ነው አብረሽው የምትኖሩ። ፂም ቢሆን እንደዛው ምን ያህል አውሬ ሰውዬ እንደሆነ ሁሉም ያውቃሉ። በጣም ያሳዝናል። እኔ ግን ቢንያም በፍጹም መሞት የለበትም። ምክንያቱም አንደኛ እሱ የህግ አባል ነው። ስለዚህ ምንም ያህል እንኳ በባለፈው ባይሳካለት፣ በአሁኑ ግን የግድ ሊሳካለት ይገባል። እንደውም እሱ ተሳክቶለት እሱ ነው ካቴናውን ያፌት ላይ ማድረግ ያለበት። እውነት ከሞተ ያሳዝናል በጣም። ገንዬ ዋሽቶኛል። እንዴት ቢኒ ዋሸኛል? እንደማየ አረ ተረጋጊ። ምናልባት እኮ እሱ መስሎት ሊሆን ይችላል እንጂ ተረጋጊ ቢላትም እንኳ መረጋጋት አልቻለችም። ገንዬ ዋሽቶኝ ነው እያለች ነው። ብሩን ማላከው እንግዲህ ኢፍራታ ላንቺ ነው ተጠቀሚው የሚል ነው። ያንን ብር ግን እኔ ሲመስለኝ ናታን ይመስለኛል የላከው። ምክንያቱም በባለፈው ላይ ከቤዛ ጋር ስታወራ ሰምቶ ነበር። እንዳልሰማ መስሎ ምን ነው ከማን ጋር እያወራሽ ነበር ብሎ ቢጠይቃትም አይ ከማንም ጋር ወደዚህ ነው ብላ ዋሸችው ቤዛ። ለዛም ነው ማንነቱን ሳይናገር ማንነቱን ሳይገልጽ እበር ላይ አስቀምጦላት ሄደው። ቢሆንም ግን ያፌት ከዚህ በኋላ ያፌትና ኢፍራታ አይጥና ድመት ሆነዋል። ጭራሽ ጓደኛውን ከዚህ በኋላ ኢፍራታን እንድትከታተላት ፈልጋለሁኝ አለው። እሺ ምንም በማታያይ መልኩ እከታተላታለሁ ብሎ ሲል እስኪ የኔ ንግስት ምን እየሰራሽ እንደሆነ እናያለን ብሎ ዛተባት። እስኪ ለማንኛውም አሁን ችግር የለውም፣ በአሁኑ ደግሞ እቃው በፍጹም እንትን ማለት የለበትም፣ እኔም ቦታው ልገኝ እችላለሁ ብሎ ሲለው ችግር የለውም አለቃ፣ በአሁኑ እንኳ ይሳካል፣ ምክንያቱም አጠገባችን ላይ ያለውን ወጥመድ በሙሉ እኛ ራሳችን እናጠፋዋለን ብሏል ጓደኛው። ሉሊትዬ ጥፍሮቿን እንግዲህ ነቃቅለው ከዚህም በላይ እናደርግሻለን ብለዋታል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር። ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። ናታን መሞት የለበትም። ሉሊትዬ እንደዛ ከተነቃቀለች በኋላ እሺ ምን አደረካት ሉሊትን ብሎ ሲጠይቀው ያፌት አይ እጆቿን ነቃቅዬ ላኳት። ምን? አዎ ግን ሌላ ነገር አትጠቀምም ነበር እንደዚህ ሲለው አይ አለቃ ይበቃል፣ ብታይ በጣም ፈርታለች እና ከዚህ በኋላ አድርጊ ያልናትን በሙሉ ታደርጋለች እና ምንም የሚያስፈራም ምንም የሚያስደነግጥ ነገር የለም አለው። ቢሆን ይሻላል። እሺ ለማንኛውም እኔ በቅርቡ እመጣለሁኝ ሲለው እንዳለቃ ልትወጣ ነው እና ምን ጠብቀህ ነበረ? እስኪ እንግዲህ ግን ያን ሙትቻ ፈልገህ እንድታገኝልኝ እፈልጋለሁኝ። አቤላ ያፌትን እስር ቤት ሊጠይቅ ሄደና እንደው ይገርማል፣ እኔ እኮ ያፌት ትልቅ ሰው እንዴት እስር ቤት ይገባል እያልኩኝ አለው። አንተ ሙትቻ እስኪ ስነ ስርዓት ያዝ ሲለው እልቅስ ግን ያቺ ቆንጅዬ ሚስትህ ብቻዋን ከምትሆን እኔ ለምን አብሬት አላድርም አልሄድም አለው። እውነት የእስር ቤቱን ከእንትን ራሱ ሊበጣጥሰው ነበር ያፌት። በኢፍራታ የመጣበት ማንንም አይሰሙም። ለማንኛውም ሄድኩኝ አለ። በሌላ በኩል የናታን ጓደኛ እማዬ ናታንን ስራ ታስገቢዋለሽ አይደል ስትላት፣ እስኪ ልጅ ተረጋጊ፣ ቀስ በይ እስኪ፣ ለሁሉም ነገር መረጋጋት እኮ ጥሩ ነገር ነው አለቻት። አይ እማዬ ነገርኩሽ እኮ
ቆይ ግን ያ ልጅ አይ እንደዚህ ብሎ ስራ አስገብኝ እያለ ጠይቂያት እያለሽ ነው እንዴ እንደዚህ የምታጣድፊኝ? እንደዚህ አይደለም ማየ። ኧረ እሱ እንደውም ምንም አላደረገም፣ ግን እኔ ነኝ። እሺ ለማንኛውም አስብበታለሁ። ወንድሟ እየሳቀ ወጣና ከዛም በኋላ እንደማየ ወንድሜ ሲስቃየሁት ልበል? አዎ እየሳቀ ነው። ከዛ ይገርማል ብላ ለማንኛውም ልሂድ። እናቲቱ ቆይ ይሄን ምን እያሳቀው ነው? ማን እያሳቀው ነው? እያለች ከስንት ዓመት በኋላ መደመም ጀመረች። በሌላ በኩል ቤዛ እንዲሁም ደግሞ ምግብ ሰርታ እያጎረሰቻት እያለ ሉሊትን እስኪ ንገሪኝ ማን ነው እንደዚህ ያደረገሽ ብላ ስትላት በፍጹም እያስታወሰች እየነቃቀሏት አይ ማንም ተይም በቃ ባክሽ ብላ መናደድ ጀመረች። ምናልባት አንቺ ራሱ እኮ ተልከሽ ሊሆን ይችላል። ቆይ አንቺ ሉሊት ግን መች ነው ሰውን የምታምኚው? እስኪ ተረጋጊ። እኔ ምንም ነገር አላደረኩም እና ደግሞ ማንም ተልኮ የለኝም አለቻት። አያያይ እኔ ከዚህ በኋላ ማንንም አላምንም፣ እንኳን ሰው አይደለም የገዛ ጥላዬንም አላምንም ብላ አቦ የራስሽ ጉዳይ አለቻት። ፂ ምግብ ሰራችና ለሉሊት እኔ ምልሽ ላጉርስሽ ስትላት የባለፈውን ሽንት ቤት ለሽንት ቤት ያሯሯጠቻትን አስታወሰችና በፍጹም አንቺ የምታበይኝ ምግብ ሳይሆን መርዝ ነው ወይም ደግሞ ሸርታት የሚያስስ አልመገብም አለቻት። እንደዛ ከሆነ እስኪ አንቺ ምግቡን ብይና እንዴው ምንም ነገር ከሌለው ስትላት እንዴ ብላ እየጎረሰች ምንድን ነው እናንተ የምትጨቃጨቁት አለችና መጣች። ቤዝ እችናታ ምን ምግብ ላጉርስሽ ብዬ ብላት አዝኜላት እንኳ እሷ ግን ፍቃደኛ አይደለችም። ስለዚህ እኔ ምን አገባኝ ብለሽ ነው? ወይኔ እንዴ እንኳን ሊጥም እንኳንም ያልቀመሰችው ይሄንን ብትቀምሰው እያለች በጣም ተናደደች። ከዛ ሉሊት እኔ ያሳቀኝባት ለምን ቤዛ አትሄጂም? ቢያንስ ይችን በልቼ እንዲተኛ ምንም እንኳ እንትን ብትል ብትሞክርም ምግቡን ሳትበላው ሉሊትም እንዲሁም ደግሞ ፂም አውቃታ የተንኮል ምግብ ነው የሰራችው። ፂም ሳትበላው ብቻ ወደ ሀማም ሄደች። ናታን ቤዛን እንዴ ይሄ ወጣ ስልክ ማውራት አለቻት። ፂ እንዴ ምን ችግር አለው? ሰውን መተዋወቅ እኮ ጥሩ ነው አለች። አዎ ልክ ነሽ አለ ናታን። ይኸውልሽ ቤዝ አንቺ ከምንም በላይ ደስታ ይገባሻል። እሺ የኔ ወድ እና ራስሽን ጠብቂ፣ እሱ ነው ዋናው ነገር። አራት አካብዱት ምንም ችግር የለውም። ቢሆንም ይህ ቤታችንን ያ ሁሉ ሰው ሂዶ እኛንን የቀረ ነው። ስለዚህ ራስን መጠበቅ አይከፋም ብሎ አስጠነቅቃት። እሺ ኢፍራታ ደወለችና ገንዘብ ልከሽ ነበር እንዴ አለቻት። አረ በፍጹም ምን ሆነሽ ነው ግን? እኔ አላቅም ብቻ የሆነ እኔ ከጠየኩሽ በላይ ብር በሻንጣ ተደርጎ በር ላይ ተቀምጦልኝ ሄደ። እና ታዲያ ከኔ ውጭ የጠየቅሽው ሰው አለ? በእርግጥ ያፌትን ጠይቄው ነበር፣ ግን ደግሞ ያፌት እንደዛ በፍጹም አያደርግም አለች። ምን? አዎ አያደርግም። እንግዲህ የሚያውቅ ሰው ይሆናላ። ብቻ ግን አላቅም። ያው ተጠቀሚው ይላል ደግሞ ብሩን ተጠቀሚው የሚል ነው ስትላት፣ በቃ ይዞሽ ለማንኛውም እና ሌላ ምን አዲስ አለ? አረ ምንም የለም፣ ያው እደውልልሻለሁኝ ብላት ቻው እሺ አመሰግናለሁ አለች። መቼም ገኒ ያፌት ታሰረ ብሎ ሲነግራት ቢኒያም እንዴት እንደተደሰተች ወይ ጉድ! በጣም ተደስታ ነበር። ግን ደስታቸው ብዙም አልቆየም። እኔ ግን እውነት በእርግጥ የያፌትን ሰው ጥሎታል እና ሲመስለኝ አቤል ይመስለኛል። አቤላ እንግዲህ ምናልባት አቤላ እንደሆነ ፂን ስለሚወዳት እሱን ሊሆንም ይችላል ያገተው። እሱም ሊሆን ይችላል። በእርግጥ የሚሞት አይመስለኝም። እውነት እሱ ከሞቱ ፊልሙ ያስጠላል። ፍትህ ሳያገኝ በፊት ሴት ደፍረሃል ተብሎ እኮ ፍትህ አላገኘም። ቢኒያም ታስሮ ነው የወጣው። አሁን ያፌትን ካቴናውን ሳያጠርቅበትና
ምርመራ ሳያደርግ በፍጹም መሞት የለበትም። በአጭር መቀጠት የለበትም። ፂስ ቢሆን ማናላት እንዴ? ፂም እኮ ሁሉንም ነገር ሳትነግረው ያኔ አቤል እንዳሳሳታቸውና እዚህ ውስጥ ዳግም እንዳለበት ያፌትን ደግሞ የወጋው አቤላ እንደሆነ ይህን ሁሉ ሳትናገር እንዴት ሊሞት ይችላል? በፍጹም መሆን የለበትም። እውነት ይሄ ቢኒያም ከሞተ እኛ ፊልም አናይም በሉ ማለት ነው። እንደ ኮሜንታችሁ በሙሉ እንደዛ ይሁን። በፍጹም መሞት የለበትም። እንደውም ሉሊት ነበረች መሞት ያለባት። ከዛስ ሉሊትም ግን ታሳዝናለች። ሉሊትም መሞት የለባትም። እንደውም እሷ ስህተቷን አምና አሁን ላይ ለናታን ወይም ደግሞ ለኢፍራታ መስራት ነበረባት። በቀጣይ መቼም ኢፍራታና ናታን ጥላት ነው የሚሆኑት። ጓደኛዬን ያስገደልሽው ባንቺ ባል ምክንያት ነው ይላታል። እሱም ደግሞ አዲስ ፍቅረኛ እንደያዘ ስታቅ ምን